በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔር ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን። ይሄ ከማን የተነሳ የሚሆን ነው? ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው። ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማ መንፈስ ነው? የእግዚአብሔር መንፈስ ነው። ሐሰት ሁሉ ጊዜ ሐሰት ነው። እውነት ሁሉ ጊዜ እውነት ነው፣ አይቀየርም። ሐሰት ረጅም ዘመን ኖሮ እውነት ሊሆን አይችልም። እውነትም ረጅም ዘመን ኖሮ ሐሰት ሊሆን አይችልም። ሕይወትን ለመቀበልና የዘላለምን ሕይወት ለመውረስ የሚሻ ማንኛውም ሰው አዳኝ ናቸው ብሎ ከሚያስባቸውና ከተነገረለት ለዘመናት በጆሮ ከሰማው ያድኑሃል ተብሎ ከተነገረው አማልክት ክዶ እነዛን አማልክት ክዶ ወደ ኢየሱስ ካልመጣ መዳን የሚባል ነገር የለም። በቃ በምን ይድናል? መንገድ እውነትና ሕይወት የሆነውን ጌታ ኢየሱስን ሳይቀበል ሊድን አይችልም። ማን ነው የሚያድነው? ኢየሱስ ነው የሚያድነው። በቃ ክብር ለኢየሱስ ይሁን። ሃሌሉያ። እዚህ ውስጥ ላላችሁ ወገኖቼ የምናገረው የመጀመሪያው ፖይንት እሱ ልክ ወንጌልን ቦታ መርጠን እንደምንሰብክ ተደርጎ የተሳለ ስዕል ነበር፣ የተገለጠ አገላለጥ ነበር ማለት ነው። እዚህም የመጣሁት ወንጌልን ለማስተማር ወንጌልን ለመስበክ ነው። ምክንያቱም የተፈጠርኩበት ዓላማ ይሄ ስለሆነ ማለት ነው። ብንዘምር ኢየሱስን ነው የምናከብረው፣ ስለ ኢየሱስ ነው የምንናገረው። ብናስተምር ስለ ኢየሱስ ነው፣ ስለ አዳኙ ነው። ስለሌላ ስለምንም ልናወራ አንችልም። የሚያምርብንም ሰማይ የሚስቀው ሰማይ ደስ የሚሰኘው እግዚአብሔር አብ የሚከብረው መንፈስ ቅዱስ ደስ የሚሰኘው ኢየሱስ ሲሰበክ ነው። የሐሰት ትምህርት ሲፈርስ እውነት ሲጸናና ከፍ ሲል እግዚአብሔር ይከብራል፣ ደስ ይሰኛል። በቃ እና የሰዎችን ፊት እያየን ያገለገልንበት ዘመን ብዙ ዘመን ነበረ። እከሌ ይከፋዋል፣ እከሌ ሚካኤልን ስለሚወድ እከሌን እናስከፋለን፣ ስለዚህ ዛሬ የሚካኤልን መዝሙር እንዘምር። ባለጠጋው እከሌ የአርሴማ ሲዘመር ደስ ይለዋል፣ ለሱ ብለን እንዘምር ብለን እንዲህ ባለ መንገድ ያገለገልንበት ዘመን አልፏል። አበቃ። እንቅጩን እውነቱን እንነጋገር በማስረጃና በመረጃ ማለት ነው። ስለዚህ እዚህም ሆነን ምን ሰብከው የእግዚአብሔርን ቃል ነው ማለት ነው። ስለዚህ ይሄን እንድታደርሱላቸው እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን መፍራት ለእውነት መቆም ያስፈልጋል። አሁን እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በደንብ እንድትሰሙኝ ይፈልጋል። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። ስንጓዝ ፕሌን ውስጥ አገልግሎታችን የባረካቸው የጥንቱን ዘመን የማይረሱ በደስታ በልብም በፊትም ፈገግታ የተቀበሉና እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው መከሰስ? ምን አድርጊ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና
ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን ነው? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ ነው። ምን ሰርተው ነው እነ ጴጥሮስ የታሰሩት? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አየው፣ ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰሩ ክብር ነው። ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው፣ ስለ ገድላት ታምራት ያስተማርናቸው፣ ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸውን ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ነው። ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር፣ ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ሰው። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። አንዳንድ ያልገባቸውን ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ? እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር መንግስት አይደለ? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። በእያንዳንዱ ጉዳይ ላይ የሚመለከተው ማለት ነው። ይሄ የዜግነትን መብት የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም። መስረቅ ነውር ነው፣ ኃጢአት ነው። አየው፣ ክፋት ኃጢአት ነው።
ጸብ፣ ክርክር፣ ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሐሰት ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል፣ ወንጀል ሊሆን አይችልም። ስለዚህ ለምንወደው ደግሞም ላሳደገን አሁን የነዚህን ቦዘኔዎች እኔ በጣም ነው ማዝነው በእውነት ይሄን ስናገር ዱርይነት ነው። ሰው አገሩ ሲገባ እንዲህ አይነት ትርምስ መፍጠር በጣም ነውር፣ አጸያፊ ነው። በማይመለከተው ጉዳይ ደግሞ ገብቶ ሲፈተፍት ስታዩ በጣም ነው የሚያሳዝነውና በገዛ በምድራችን በኢትዮጵያ ወንጌል ይሰበካል። በብዙ የተሐድሶ እንቅስቃሴ ውስጥ ባሉ ወንድሞች የሚነገረው ይሄው እውነት ነው። ምንም እኮ የሚደባበቅ ነገር የለውም። ሁሉ ፊት ለፊት ነው። እነሱም የሚናገሩት ይሄንን ነው። እንደውም ጌታ ቢፈቅድና ብንኖር በህብረት የምናቀርባቸው ፕሮግራሞች ይኖሩናል። ረፋት በህብረት ከዚህ በፊት በተለያየ ቦታ ሆነን ነው አይደለም እናቀርበው። ህብረት ፈጥረን ደግሞ አንድ ላይ ሆነን እስቲ እንቀርብላችኋለን። ደግሞ እሱን በደምጆ ታረጋላችሁ እና ህዝባችን እንዲድን እንፈልጋለን። እኔ ያልዳኑ ቤተሰቦች አሉኝ፣ ገና የሚቀርብ ውርሳል በክርስቶስ መወረስ ያለበት ፋሚሊ አለ። እውነት ተመስክሮለት ሲቀለድበት የኖረ ህዝብ አለ። አየው ቤተሰቤን ነፃ ማውጣት እፈልጋለሁ ከዚህ የሲኦል እሳት እራት እየሆነ ከሚሄድበት መንገድ ውስጥ ነቃ ብሎ ወንጌል ሰምቶ ህይወትን እንዲመርጥ ልሰብክለት ወኢየሱስን ልነግረው የሚገባ ወገን አለኝ። አንተ ምንም ላይ መስልህ ይችላል፣ እናንተ ምንም ላይ ገባችሁ ይችላል። ምናልባትም በሶሻል ሚዲያ የሚገኙ በጣም ጥቃቅን የሆኑ ሽርፍራፊ ሳንቲሞችን ምትለቃቀሙበት ነገር ሊሆን ይችላል። የሰው ነፍስን ማዳን ወንጌል ነግሮ ነፍሳትን መናጠቅ ግን ከምንም ነገር የሚበልጥ ክብር ክብር። አሜን ሃሌሉያ። ለሳንቲም ሽርፍራፊ ምንናገረው ወንጌል ምንሰራው የእግዚአብሔር መንግስት የለም። ለእውነትና እግዚአብሔር ባዘዘው መንገድ ለሰዎች መዳን ነው ወንጌል ምንሰብከው። ሰው ይድናል። ክብር ለኢየሱስ ይሁን። እየዳነ ነው። ጌታን የሚቀበሉ ሰዎች እየበዙ ነው። ትላንትና በተቃውሞ በብዙ መንገድ ሲቃወሙ ሲሳደቡ የነበሩ በሶሻል ሚዲያ የምታውቋቸው ሰዎች በክርስቶስ ኢየሱስ አምነው ለውጥ ማምጣት ጀመሩ። የሰደቡን እየባረኩን ያሉበት ዘመን። ዛሬ ዮኒ ማኛ ያስተላለፈውን መልእክት ልጆች ልከውልኝ ነበርና ተገርሜ ነው ስሰማ የነበረው። በቃ ባልገባው ዘመን የተናገራቸው ነገሮች አሉ። ባልገባው ዘመን ጽርፈት፣ ስድብ ያደረገበት መንገድ በሶሻል ሚዲያ ግን አልገባውም። ይዛል ኢየሱስ መጣና እሱኑ ራሱን ነከው። እኔ ስናገር ነበር ይሄንኑ ስናገር ምናልባትም ወደፊት ጊዜ ካገኘን ይሄንኑ የሚመሰክርበትን ሁኔታ ነው ያመቻቻል። ስለኔም አገልግሎት ሌላ ዘፋኝ የነበረች እህት ገነት የምትባል እህት መጥታ መስክራለች ብሎ ሲነግረኝ ነበር። በጣም ነው ደስ ያለኝ። በዘፈን ዓለም ለረጅም ዘመን የኖረች ናት። የምናቀርበውን ወንጌል ንጽጽራዊ በሆነ መንገድ ኮምፓራቲቭሊ እውነት ይሄ ነው ሐሰት ይሄ ነው ብለን ያቀረብነው እሰማ ነበር። የትዝታውን ትምህርት የነ ኤርሚን ትምህርት ሰማ ነበር። ጌታ ረዳኝ ለወጠኝ ስትል ሰማና ስትመሰክር ትላንት በእንደዚህ አይነት አንግል ሲቃወሙ የነበሩ ልጆች ልብ ገዝተው ጌታ ረድቷቸው ተለውጠው ይቅርታ ጠይቀው በሚገርም ሁኔታ ወንጌልን መመስከር የጀመሩበት ጊዜ ነው። ወንድሜ አንተ ምን ነው የምትሰራው? እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም።
ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣር በነገራችን ላይ የሚያስከስሰው ይሄ ነው። ወንጀሉ ይሄ በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻልም። ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ